በሐዋርያት ሥራ 22 ውስጥ ያለው ቅደም ተከተል ምንድን ነው? የሐዋርያት ሥራ 22 ጳውሎስ ምስክርነቱን ሲናገር ግልጽ እና ትርጉም ያለው ቅደም ተከተል ይከተላል። በመጀመሪያ፣ ጳውሎስ የአይሁድ አስተዳደጉን፣ ትምህርቱን እና ጥብቅ ሃይማኖታዊ ሕይወቱን ያሳያል። ለሕጉ ያለውን ቅንዓት እና የኢየሱስን ተከታዮች እንዴት እንዳሳደደ ይገልጻል። ይህም ጳውሎስ ክርስቶስን ከመገናኘቱ በፊት ማን እንደነበር ያረጋግጣል። ሁለተኛ፣ ጳውሎስ ወደ ደማስቆ በሚወስደው መንገድ ላይ የነበረውን መለኮታዊ ግንኙነት ይገልጻል። ከሰማይ የመጣ ደማቅ ብርሃን በድንገት እንዴት እንደከበው ይናገራል። መሬት ላይ ወድቆ ድምፅ ሲናገረው ሰማ። ይህ ጊዜ የድሮውን አቅጣጫውን ያቋርጣልና የእግዚአብሔርን ቀጥተኛ ጣልቃ ገብነት ያሳያል። ሶስተኛ፣ ጳውሎስ የኢየሱስን መገለጥና ትእዛዝ ያብራራል። ኢየሱስ ራሱን ለይቶ ለጳውሎስ የእግዚአብሔርን ሥራ እንደሚቃወም አሳይቷል። ጳውሎስ ዕውር ሆኖ ተገኘ፣ ይህም የቀድሞ መንፈሳዊ እርግጠኛነቱን ማጣትን ያመለክታል። ከዚያም ወደ ደማስቆ ተወስዶ በሌሎች ላይ ሙሉ በሙሉ ጥገኛ ሆኖ ተወስዷል። በመጨረሻም፣ ጳውሎስ እግዚአብሔር እንዴት እንደሚያድሰው እና እንደሚያዝዘው ይነግረናል። አናንያ ስለ እርሱ ጸለየለት፣ ዓይኖቹ ተመልሰዋል፣ እና ተጠመቀ። ጳውሎስ ለሁሉም ሰዎች ምስክር እንዲሆን ጥሪ ተቀበለ። ትእዛዙ ከኩራት፣ ከመገኘት፣ ከመገዛትና በመጨረሻም ወደ ዓላማ የሚደረግ ጉዞን ያሳያል።